አዲስ አበባ ሄጄ ሀይሚ ያወራችኝ ከብሩኬ ጋር መለያየት እንደማትፈልግ ፍቅሯ እንዲቀጥልና እንደመጀመሪያው ህይወት መኖር እንደምትፈልግ ነው የነገረችኝ። ብሩኬንም ለማግኘት ሞክሬ ነበር። ብሩኬ ግን የነገረኝ ነገር እኔ በጣም ልቤን ማለት በጣም ነው የነካኝ። ማለት ግራኔ ገባኝ። ምን ላግዝሽ ነው ያልኩት። የምሬ ነው። ሀይሚ ራሱ ከሱ ጋር መቀጠል እንደፍቅር። ሰላም ውድ የተከበራችሁ የሚኪ ግሬስ እንዲሁም የጨረቃው ቤተሰብ ዛሬ እንግዲህ ከች ብለናል በአዲስ ቪዲዮ። ትላንትና ወይም ደግሞ ሰሞኑ ትላንት ሳይሆን ከትላንት ወዲያ ምናምን የለቀኩላችሁ ቪዲዮ አለ እና ትላንትና አዲስ አበባ ነበርኩኝ። ቪዲዮ ከለቀኩላችሁ በኋላ ነው የሄድኩት። ያው እነሱን ያልኳችሁ ነገር ለማድረግ ማለት ነው። የነገርኳችሁ ነገር ነበር። እሱን ነገር ለማድረግ ሄጄ ነበር ትላንትና። ያው እንደገባው ነው ይሄን ቪዲዮ ሰርቼ የመለቀላችሁ። አሁን እንደገባው ነው የገባሁት ይሄው። እና ቤተሰቦች ሰሞኑ ትንሽ በጣም በኮሽታው ምክንያት መወያየት ማውራት አለብን ብለን ነበር። ያው ዛሬ ደግሞ በሰፊው ልናወራ ከባድ ነገር አጋጥሞን የመጣ ነው። ከቻልክ እስኪ አንተ እውነት የነሱ ወዳጅ ከሆንክ የነሱ አድናቂ የነሱ የልብ ጓደኛ ነኝ የምትል ከሆነ እስኪ አንተ ሄደ እነሱን አስታርቅ ብላችሁ ነበር። እኔ በቃ የቻልኩትን ለማድረግ በቃ ያልጣርኩት ያልቆፈርኩት ጉድጓድ የለም። ብዙ ነገሮችን ተናግሬ ብዙ ነገሮችን አውርቼ ነበር። ግን ያው በቃ ያው አንዳንዴ ነገሮች አለመሳካት ምናምን ነገር ይፈጠራል እና በአካል ሄጄ እነሱን የማስማማት ወይም ደግሞ እነሱን አንዴ ማድረግ እድሉን አላገኘሁም ነበር። ከዛ ትናንት ሄጄ ያለው ምናምን ነገር ቪዲዮ ቀርጬ ያለቀኩላችሁ በምክንያት ነው። እነሱ ስላልተመቻቸው ነው ማለት አናግሬያቸው ነው። ብሩክን ማግኝቼዋለሁ፣ ሃይሚን ማውርቻታለሁ። ግን ሃይሚ ነገረችኝ ነገር ትንሽ ሊያሳምነኝ ይችላል ከሱ ይልቅ ማለት ነው። ያው ብሩኬ አንዳንዴ ያው ችግር አለበት ምናምን ነገር አይታችሁታል ቪዲዮ ላይ እና እሷም ከነገረችኝ አንፃር እሱም ከነገረኝ አንፃር የተረዳሁት ሁለታቸውም ላይ ትልቅ ክፍተት እንዳለ ነው የተረዳሁት። የምር በጣም ከባድና ሰፊ ክፍተት ነው ያለው እነሱ መሃል ማለት ነው። እና በቃ ቤተሰቦች የምር በጣም ትንሽ ግራም የሚያጋባ ነገር ለመናገር እዚህ ጋር መጥቼ እንዲህ ብዬ ነው ያደረገችኝ ወይም ደግሞ እንዲህ ብላ ነው የነገረችኝ ምናምን ብዬ ለማውራት ትንሽ የሚከብድ ነገር ነው እሷ ከነገረችኝ ነገር አንፃር ማለት ነው። ያው ለናንተ ለማስረዳት ለናንተ ለማሳየት ብዙ ሞክሬ ነበር። ቪዲዮ ቀርጬ ከነ ማስረጃው ላሳያችሁ ፈልጌ ነበር። ግን ያው ሃይሚ ፍቃደኛ አይደለችም። በሰዓቱ የተናገረችኝ ነገር ስሜታ ሆነች። ቪዲዮም እንዳጋጣሚ እኔ ካሜራማን ይዤ አልሄድኩም ነበር እና በቃ ያው ነገሮች አለመመቻቸት ነው። ብሩኬ እንዲገጸኝ ብየው ነበር። ምክንያቱም ፋሚሊያን እንድታምኑ ማለት ነው። ብሩኬና ሃይሚ ደግሞ የሆነ በሰዓቱ ምቹ ሁኔታ ላይ ስላልነበሩ ነው ማለት እንደዛ ቪዲዮ እንዲቀርጽ ያልተደረገው። ስለዚህ ትላንትና በቃ በቻልኩት መጠን እኔ ከትላንት ወደ ሄድኩኝ አዲስ አበባ ብሩኬ ጋር ስደውል አይሰራም። ሃይሚ ጋር ደውዬ ነው ያገኘሁት። ብሩኬ ነግሬያቸው ለመጀመሪያ ስልኩ ከነ እምቢ ብሎኛል። ያ ስለዚህ ነገር ስላነሳውለት ማለት ነው። እና ሃይሚ ከነገረችኝ ነገር አንፃር የተረዳሁት ትላንትና የሆነ ውስጧ ፍቅር እንዳለ እሱም ፍቅር እንዳለ እና እንደሚታረቁ ነው እኔ በቃ የተረዳሁት በሁለቱ አነጋገር። የምር ትላንት የነገሩኝ 100% በቃ እንደሚታረቁ ወደ አንድ እንደሚመጡ ፍቅር እንደሚሆን። እኔ እንዲያውም ትላንትና ሄጄ ምን እንዳልኳት ሃይሚ ምንድነው እንደዚህ ሊያጣላችሁ የቻለው ነገር በመሃላችሁ ለምንድን ነው ክፍተት የምትፈጥሩት? እንደዚህ አይነት ክፍተት በመሃላችሁ ለምን ይፈጠራል? እናንተ ትላልቅ ሰዎች ናችሁ። ይሄን ነገር ማስተካከል እንጂ እናንተ ሌሎች ሰዎች መምከር ትችላላችሁ እንጂ እናንተኛ እንዴት እንደዚህ እንመክራችኋለን? እናንተ እንደዚህ እንዴት እንላችኋለን ብዬ ነበር ትላንትና ያልኩት። እና ያው የሰው ልጅ ነንና ክፍተት ግዴታን ይኖራል እና በእነሱ መሃል ክፍተት ተፈጥሯል። ክፍተት አለ እና ምን ብዬ ነው ያወራሁት? ያው ያልኳችሁ ማለት ነው በቃ ለምን እንደዚህ ክፍተት ትፈጥራላችሁ ምናምን ብዬ ያልኳት እኔ አይደለሁም አለችኝ። ያው ሶሲ ያረጋችሁ ከሶሲ ጋር የነበረው ነገር ነው። ፕራንክ አልመሰለኝም። በጣም ስሜታዊ ያለው ሴት ነኝ እቀናለሁ። ፍቅረኛዬ ነው። በጣም ስለምቀና ነው ያን ነገር ይሄ ሁሉ ነገር የገባሁት። እና መሀል ላይ ደግሞ ከዳኒ ጋር የተፈጠረው ነገር ተፈጠረ ከብሩኬ ጋር። ከዛ እያልን ወደ ልህ ገባው እና በጣም በቃ ቀንቼ ነው እንጂ ብሩኬን እኔ ሳልወደው ቀርቼ አይደለም ያለችኝ እሷ ማለት ነው። ብሩኬን በጣም እንደምትወደው ነው የነገረችኝ። ከሱ ጋር የመሆን ፍላጎት በጣም እንዳላት ነው የነገረችኝ። እና ደግሞ በቃ ያው አሁን እንደገባው ነው ብያቸዋለሁ። እና ትናንት የተለቀቀው ቪዲዮ አይታችሁታል። እኔ ትንሽ ለማውራት ሞክረው ነበር። እኔ ማውርቻቸው ነበር አንድ ላይ እንዲያወሩ ማለት ነው። ግን እነዛ ሁለቱ ልጆች ወይም ደግሞ የነሱ ጓደኞች ሶሲና ዳኒ ማለት ነው በህይወታቸው የገቡት ልጆች እነሱ ትንሽ እየበጠበጧቸው ነው። እኔ ነግሬያቸው ነበር እነዚህ ልጆች ዛሬ እንዳይመጡ ብያቸው ነበር። ብሩኬ ነው ችግር የለም እኛ እንፈታዋለን፣ እኛ ማስተካከል ያለብን ነገር እናስተካከላለን ስለኝ በቃ እሺ ብዬ ነው እኔ እንዲገናኙ በቃ ኖርማል ሆንኩት ማለት ነው። ግን በቃ ያ ነገር ተፈጥሯል። እና ሃይሚ ምንድነው ያለችኝ? በቃ ትላንት በጣም ነው ያፈርኩት ነው ያለችኝ። ጠዋት አካባቢ እኔ ቡታጀራ ከመምጣቴ በፊት ይሄ ነገር ሳወራት ምንድነው ያለችኝ? በቃ አሁን ስንት ሰዓት ኦልሬዲ 9 ሰዓት አካባቢ ነው። ይሄን ቪዲዮ ቀርጬ ስለቀላችሁ ማለት ነው የገባሁት አሁን ነው። በቃ እንደገባሁ ከመኪና እንደወረድኩ የሆነ ጓደኛ እንዲያው የሚቀርጸኝ ልጅ የለም ነበር፣ ሌላ ጓደኛ ነው እየቀረጸኝ ያለውን
እና ምንድነው ያለችኝ በቃ ጠዋት ሳወራት ትላንትና በተፈጠረው ነገር ሚኪኒ በቃ እንደዚህ አልመሰለኝም ነበር ዳኒ እንደዚህ አልጠበቀውም ነበር ያለኝ ነገር ለካ እውነትም በኔጌቲቭ ነገር ነው ምናምን በቃ ብዙ ነገር ነው ያወራነው ከሀይሚ ጋር በጣም ነው የደነገጠችው ፍቅሯን የመግለጽ ፍላጎት እንዳላት ነው የነገረችኝ እሱም ማውራት እንደምትፈልግ ድጋሚ በአዲስ በአግባቡ ማለት ነው እና ምን እንደያዛት ነው በቃ አሁን ብሩኬ እንዲህ እውነትን ጥፋተኛ ነኝ ምናምን ይዞኝ ነው አለችኝ በቃ አሁን ላይ ዛሬ ማለት ነው ትላንትና በተፈጠረው ነገር ትላንት ከዳኒ ጋር የተፈጠረው ነገር አይታችኋል ሃይሚና ዳኒ እንደነገረችኝ ከሆነ በጣም በቃ ለብሩኬ ቦታ እንዳላት ፍቅር እንዳላት ነው ግን ደግሞ በቃ የሆነ ነገር ነው የያዘኝ ሚኪን ይፈልጊው አይደለም ነው ያለች እሷ ማለት ነው እና በቃ የሆነ በቃ ክፍተት መሀላቸው ላይ በዚህ ፍቅር ላይ ትንሽ ነገር ነው የገባችውና እሷን ነገር ለማጥራት መሞከር ሁላችንም አለብን እና እንደነገረችኝ ከሆነ በቃ ብዙ ሰው እያስፈራራኝ ነው ከብሩኬ ለምን ታስቃየዋለች ኮሜንት ላይ ምናምን ቴክስት ላይ ይጻፈልኝ ነው ምናምን ብላኛለች እና እንደዚህ አይነት ሰዎች ትንሽ ጥንቃቄ ብናደርግ አሪፍ ነው ማለት ለልጆች ህይወት የሆነ አለ አይደል ለመጣላታቸው ምክንያት ከምንሆን የሆነ ለማስታረቅ ብንሞክር አሪፍ ነው እሷ እንደነገረችን ከሆነ ቴክስት ላይ በቃ ብዙ ሰው እየዛተብኝ ነው ብሩኬ ለምን እንዲታረጊዋለሽ አንቺ ነሽ እንዲምታረጊው አንቺ ነሽ እንድጣሉ ምናምን ነገር እያሉኝ ነው ሰዎች ምናምን ነገር ያለችኝ እሷ ማለት ነው የትላንት ሳውራት እና ብዙዎቻችሁ እንደዚህ አይነት ነገር የምትጽፉ ሰዎች ሃይሚ ላይ ዛቻ የምታርጉ ሃይሚ የምታስፈራሩ ሰዎች የሆነ ብታቆሙ አሪፍ ነው ቢቀር አሪፍ ነው ምክንያቱም እሷ በጣም በጭንቀት ውስጥ እየገባች ነው በጣም እየተጨናነቀች ነው በጣም በዚህ ሰዓት እንደዚህ አይነት እንትን ውስጥ ፍቅር አላት ገብቷቸዋል ለሱ ትልቅ ቦታ ነው ያላት ለብሩኬ ያንን ነገር አውጥታ ለማሳየት እኛ ልናበረታታት ይገባል እንጂ እኛ ልናስጨንቃት አይገባም በመሃላቸው ሁለት ሰይጣኖች ገብተዋል በእርግጥ እነሱ ላይ ማንፈርደም በቃ ፍቅር ነው እንዲህ የሚያደርጋቸው ሶሲም ትላንት የሆነችውን ነገር ሁላችሁም አይታችኋል አብረን ያየ ነው እኔ በአካል ሊየው እናንተ በካሜራ ያዩት ልዩነት የለውም በጣም የሚያስጠላ ነገር ነበር የተፈጠረው እኔ ሼምን ያዘኝ የመሪ ነው ብላችሁ በጣም ሼምን ያዘኝ ትላንትና እዛ ነበርኩ እንደዛ ሲሆኑ ማለት ነው እና በቃ እንደምንም ብላችሁ ነገሮችን ሃይሚ ላይ እንትን ቴክስት ምጽፉ ሰዎች ማይሆን ቴክስት ደስ የማይል ቴክስት ምጽፉ ሰዎች በቃ እንደምንም ብላችሁ ለማስተካከል ሞክሩ እና እኔ ማለት ብዙ ማውራት አልፈልግም እንደምንም ለማስተካከል በቃ ነገሮችን ተውት በቃ ምንም በቃ መሳደቡ ምናምን ይቅር ያልፋል እኮ ነገ መታረቃቸው አይቀርም እኔ እንደተረዳኋት ከሆነ ማለት ነው ሃይሚና ብሩኬ እንደሚታረቁ ነው በቃ ፍቅራቸው መሀል የገባው ነገር እነሱ መሀል የገባው ነቀርሳ አለ እሱ መውጣት አይቀርም ሁሌም በቃ በህይወት ስትኖር የሆነ በሽታ አይጠፋም ትንሽም ብትሆን የሆነ ነገር ይኖራል ስለዚህ የነሱም በፍቅራቸው ውስጥ ብዙ መሀል ላይ የገባ ነገር ያለ እና ያንን ነገር ለማውጣት ያንን ነገር ከነሱ ህይወት ውስጥ ለማስወጣት ሁላችንም መጣር እንጂ ያለብን ቴክስት ላይ ብሩኬንም አውርቼዋለሁ በነገራችን ላይ ብሩኬ ብዙ ፍቃደኛ ባይሆንም እንደ ሃይሚ ጋር በጣም ረጅም ሰዓት ቁጭ ብለን ያወራል እያለቀሰች ሁላ ነግረኛለች እያለቀሰች ማለት ነው ፍቅሯን ማለት ነው በጣም እንደምትወደው እንደምታፈቅረው ነገሩ ከሱ ጋር አንድ ላይ ሆና ለመቀጠል በፍቅር በቃ ይሁን አላር ንዳድ ውስጥ እንደሆነ ገና ፍቅር ውስጥ እንደሆነች ነው የነገረችኝ ይሄንን ብዙ ሰዎች አልተረዳንም እኔ በቃ ለምንድነው እሺ እኔ የምናገራቸው ነገር ቢያንስ ቪዲዮ አይታችሁ የሆነ መፍትሄ ማሰጡት መልስ ማሰጡት ምናምን ብያት ነበር ሚኪ እንደሱ አይደለም በቃ እኛ ህይወት ውስጥ ያለው ነገር አለመናበብ ነው ያለችኝ እሷ ስትነግረኝ ማለት ነው አልተግባባንም ብሩኬ እኔና ብሩኬ የምናወራው የሆነ ቃላቶቻችን የሆነ ተደበላልቋል ነው የምትለኝ እሷ ስትነግረኝ ቪዲዮ ጋር እንዲያው ምን መጣው አለችኝ ቀላል ነገር ነው ያለችኝ እሷ ስትነግረኝ ቪዲዮ መተን ስናወራ ምናምን ነገር ግማሹ ኦቨር የሆነ ፓርቱ እየተቆረጠ ምናምን ጥሩ ስላልሆነ ምናምን ነገር ብላኝ ነው ቤተሰቦች እንዳይጨነቁ ምናምን ንግግራችን የመጥፎ ንግግሮች ያሉበት ቦታ እየቆረጠ ምናምን ነው ለቀው ነው ያለችኝ እሷ ለምን እንደዚህ ያስፈልጋል በቃ እኔ እንደዚህ ነው ያልኳት በቃ ለምን እንደዚህ ያስፈልጋል እኔ እንዲያውም ትላንትና ማለት አዲስ አበባ ሲሄድ ሐሳቤ ምን ነበር ሃይሚ ቁጭ አድርጊያት ቪዲዮ ቁጭ አድርጌ ካሜራ አስቀምጬ ለማውራት ነበር ፍላጎቴ አንደኛ እኔ ካሜራ ማን አላስኩም ነበር ሁለተኛ ማለት ጓደኛዬ መኖር ነበር የሚቀርጽ አይደች እና በቃ ያው የሆነ ሰዎች እንዲመጡም ፍላጎት እሷ አልነበራትም ፍርሃት ነበር ውስጧ ላይ ያለው ነገር በጣም ጭንቀት ስለሆነች ማለት ነው እዛ ዳኒ አስጨንቋታል ዛሬ ራሱ እንዳወራችን ከሆነ በጣም በቃ ከህይወታቸው እንዲወጡ ይፈልጋሉ በቃ ዳኒና እንትና ሶሲ የሚባሉ ሴቶች ሶሲ የምትባል ሴት ያው ዳኒም በቃ ተውት እና እንዲወጡ እንፈልጋለን ከህይወታችን በቃ ሚኪ እኔ ዳኒን ለማግኘት ሞክሬ ነበር
እና ደውላለት ብራዘር ይፈልጋል ወይም እንደ ወንድም ስለምታይ ማለት ነው የብሩኬ ጓደኛ ነኝ እና በቃ ነገርሽ ያለው ነገር የብሩክ ጓደኛ ይፈልጋል ሊያወራ ባለው ነገር ምናምን ነገር ስለው ኧረ እባክሽ ምናምን ብሎ ነገር ነው ያላት በስልክ እኔ ራሱ ሰምቻለሁ እዛው ቁጭ ብዬ ማለት ነው። እና ዳኒ እየሰጠ ያለው መልስ ደስ የሚል ነገር አይደለም እና ከህይወታቸው ለመውጣት ብትሞክር አሪፍ ነው በጣም። እና ስልኩ እኔ ሞኒ ሲያቁላ ማለት ነው ስልክ ስደውለት ዘጋብኝ ማለት ነው። እና በቃ በጣም የሚደብር ነገር ነው። ሀይሚም አንቺ ማጥፍተሻል ብያታለሁ። ኮሜንት ላይ ብዙ ነገር ጠይቃችሁኛል ማለት ለምን እንዲህ ታደርገ ለምን አብራው ሄደች የሆነ ጊዜ ካስታውሳችሁ ብሩኪን የከሰሰው ቀጣይኛው ቀን ሀይሚ ሄዳ እንትና ለማውራት ዳኒ ለማውራት ሞክራ ነበር። እና ምንድነው እኛ የተረዳን የነበረው ከዳኒ ጋር ሌላ ነገር አስባ ምናምን ነበር የመሰለን። እኔ ግን ሀይሚን ሳወራት ምንድነው ያለችኝ ከዳኒን ብሩኪን እንዳይከሰው ወይም ደግሞ ሌላ ነገር እንዳያመጣበት እሱን ለማስማማት ነው እንጂ ሄድኩት እኔ ሌላ ነገር አስቤ አይደለም ምናምን ነገር ነው ያለችኝ። ልክ ናት። እኔም ተረድቻታለሁ። ብዙዎቻችንም ተረድታናታል። ብዙ ማለት ይሄ ዩቲዩብ ቪዲዮ ላይ የምናይ ሰዎች ይሄ ነገር ተረድታናታል። በቃ ማለት ያው አንዳንድ ያጋጥማል። ለፍቅር የትኛውንም አይነት መስዋዕት ትከፍላላችሁ እና ያንን ነገር ለመክፈል ብዬ ነው እንጂ ሚኪ እኔ በእውነት ሌላ ነገር አስቤ አይደለም ነው ያለችኝ። ኦኬ ችግር የለም በቃ ሀይሚ ነው ያልኳት። እኔ ቀጥታ ያልኳትን ነገር ነው እኔ ዳይሬክት እየነገር ያወራነውን ነገር ነው የምነግራችሁ። ምክንያቱም በሰዓቱ ካሜራ መቅረጽ ስላልቻልኩ ማለት ነው። እና አሁን ነው ቡታጀራ የገባሁት። እዛ አንድ ቀን ነው እንትን ያልኩት ማለት ከትላንት ወዲያ ሄድኩኝ ጠዋት አካባቢ ማለት ነው። ቪዲዮ የለቀኩት ሁላ እዚህ ቀርጬ እዛው ነው የለቀኩላችሁ። ከዛ ሄድኩኝ ምናምን ነገር አገኘኋት። እኔም ማርፍበት ቦታ ሄጄ አረፍኩኝ። በነጋታው ተገናኘን ከነሱ ጋር። ብሩኬ መምጣት ፈቃደኛ አልነበረም። ያው ሃይሚን ሳወራት እሱ ከሷ ጋር መገኘት አልፈለገም ማለት ውስጡ ላይ የሆነ የተደበቀ ነገር አለ፣ ማጣራት የሚፈልገው ነገር አለ እንደነገረኝ ከሆነ ማለት እሷ ከተለያየም በኋላ ትናንትና እዛ በጣም ከነሱ ጋር ነው ያሳለፍኩት ኦሬዲ በአብዛኛው ሰዓቴ ማለት ነው። ምክንያቱም የሄድኩበት ምክንያት እነሱ ጋር ስለሆነ እንደነገረኝ ከሆነ ሚኪ እኔ ለሷ ትልቅ ፍላጎት ትልቅ ፍቅር ነው ያለኝ፣ ግን በቃ ነገሮችን ማጥራት ስለምፈልግ ነው ማለት ማጥራት ያለብኝ ነገሮች ስላሉ ነው። እና ያው አዲስ አበባ ራሱ ጉንፋን ይዞኛል የምር ትናንትና የሆነ ሰፈር ሄጄ የሆነ ነገር ያው በዛው ፋሚሊ እንትን የምናውቀው ልጅ ነበር ትንሽ እናናግረው ብለን ከሆኑ ልጆች ጋር ሄደን እዛ ማቃቸው ልጆች አሉና ከእነሱ ጋር ሄደን ጉንፋን ይዞኛል እና ምን ላችሁ ፈልጌ ነው በቃ የተፈጠረው ነገር መፈታት መቻል አለበት። ብሩኬ ምንድነው ያለኝ ነገሮችን ማጣራት ፈልጋለሁ፣ ማጣራት ፈልጋለሁ፣ ማስተካከል ፈልጋለሁ ነው ያለኝ። ችግር የለም በቃ ማስተካከል አለበት አንተ እኛ ስለመጣን ወይም ደግሞ እኛ መተን ካንተ ጋር ስላወራን አይደለም የምታስተካክለው። ብሩክ ያለኝን ዳይሬክት ቀጥታ ስነግራችሁ ማጥራት የምፈልገው ነገር አለ። ውስጤ ነፃ አይደለም፣ ውስጤ ደስተኛ አይደለም ማለት በቃ እይታዬ እሷ ጋር በቃ ነው፣ ግን ማጥራት እንፈልጋቸው ንጹህ መሆን ያለባቸው ነገሮች አሉ ውስጤ። ምክንያቱም እቺ ልጅ ትዳሬ ናት፣ ህይወቴ ናት። ስለዚህ ሳላጠራ ነገሮችን ማድረግ አልፈልግም ያለው እሱ እና በቃ ትኩረታችን እዛ ላይ ማድረግ ነው የምፈልገው ነው ያለው። ከሷ ትኩረቴ ማድረግ የምፈልገው ከሷ ጋር መኖር ከሷ ጋር መቀጠል ነው ያለው። እና ሐሳባችንን ሌላ ጋር አናስብ፣ በቃ ሌላ ነገር አናድርግ። ቀጥታ ሐሳባችንን በጥሩ ነገር እንውሰድ። መንገድ አስተሳሰባችን በጥሩ መንገድ እንዲሄድ እናድርገው። እኛ የምናስበው ነገር ቀጥ ያለ ነገር እናድርገው፣ አናበላሽው። እና ብሩኬ በቻልከው መጠን አሁን እኔ ትላንት እንዳወራኝ ከሆነ አሪፍ ነው የመታረቅ ቻንሳቸው በጣም አለ። እንደሚታረቁ ነው የነገሩኝ ሁለቱም። ግን እኔ ይሄን ቪዲዮ ስናገር ማለት ነው ያው እነሱ ይሄን ነገር እንድትናገር እንድትለቃ አንፈልግም ነበር ያለው። ሃይሚንም ሳወራት ይሄን ነገር አትንገረው ውስጤ ፍላጎት እንዳለ ምናምን አታናገር ምናምን ብላይ ነበር። ግን በቃ እኔ እንዲሄድኩ በቃ እንድታውቁ ፈልጋለሁ ማለት አንዳንዶቻችሁ እያስመሰልክ ነው እየፎገርክ ነው ምናምን ስላላችሁኝ ማለት ነው። በጣም ብዙ ነገር ሃይሚና ብሩኬ ይታረቃሉ። እኔ እንደነገረችኝ ከሆነ በቃ ነገርኳችሁ ለሱ በጣም ቦታ አላት። ግን እየተፈጠረ ያሉ ነገሮች ናቸው የያዙኝ። እኔ ብሩኬን በጣም ነው ማፈቅረው ነው ያለችው ስትነግረኝ። በጣም እንደምትወደው እንደምታፈቅረው ከሱ መለየት እንደማትፈልግ ነው የነገረችኝ። አምሮብኝ ላይ ይኸው ሰዓት ሁላ ተገዝቶልኝ ነው የመጣሁት። ጊፍት ነው በነገራችን ላይ የሀይሚ ስጦታ ነው። ይታያል ካሜራማን ላቅርበው በደንብ ይታያል። የሷ ስጦታ እኔ በጣም አመሰግናለሁ። እና በዚህ አጋጣሚ የምር ብዙ ነገሮች ነው የተገዙልኝ። ብዙ ነገሮች ያው ትላንትና አላሳይ በቃ ትታያለህ እያደረጉኝ ነበር እዛ በጣም ደስ የሚል ጊዜ ነበር ከነሱ ጋር። ግን ያው ብሩኬ ደግሞ ሳወራው ማጥራት የምፈልጋቸው ነገሮች ግን ሊነግረኝ አልቻለም። ማጣራት የምፈልጋቸው ማወቅ የምፈልጋቸው ነገሮች አሉ። ምንድነው እኔ ላግዝህ የምትፈልገው ነገር
ወይም ደግሞ እኔ ልረዳ በምችለው ነገር ልረዳ ላግዝህ ብዬው ነበር። ኖ ችግር የለም ራሴ እወጣዋለሁ ነው ያለኝ። ኦኬ በቃ ብሩኬ ችግር የለም እኔ ማግዝ በሌለ በቃ ማላግዝ ከሆነ ምንም ማላለ ከሆነ ሊድ አልኩት። ችግር የለም ሚኪ ምናምን ብሎ የመጣሁት ወደዚህ። ሃይሚም እንደዛው ማለት ነው። በቃ ፍቅር እንዳላት ለሱ ከሱ ጋር አብራ መኖር መቀጠል እንደምትፈልግ ነው የነገረችኝ ትናንትና። ስለዚህ አሁን ምንድነው ያለን አማራጭ? እሷ በቃ እንደነገረችኝ ከሆነ ቴክስት ላይ የምናስፈራራቸው ሰዎች ቴክስት ላይ ብሩኬም ባይዘው ይላክበታል በጣም ይኸው እንዳልኳችሁ ጉንፋኑ እየሰራ ነው እና ብሩኬ ነግሮኛል ትላንት በቃ ቴክስት ላይ ራሱ እሱ ጋር እንደሚላክ ማለት ነው። ለሱ እንደ በቃ ይዛቻ ማለ ከሷ መራቅ የሚሉት ብዙ የሚያቀሳስሩ ሰዎች አሉ እና እነዛ ሰዎች ብታርፉ አሪፍ ነው። በጣም ብታርፉ አሪፍ ነው። ብሩኬ ለዛቻ የምታረጉ ሰዎች፣ ሃይሚ ለዛቻ የምታረጉ ሰዎች፣ የምታቀሳስሩ ሰዎች በጣም ጥሩ አይደለም። ይሄ ነገር እናንተን ይጎዳቸዋል። ሰው የዘራውን ነው የሚያጭደው፣ ያልዘራውን አያጭድም። ስለዚህ እናንተ እዚህ ጋር ሰው መጣላትን ክፋትን ስትዘሩ እና በእናንተ ህይወትም ክፋት ምናምን ነው የምታጭዱት፣ የዘራችሁን ነው የምታጭዱት በቃ ቀጥታ። ስለዚህ በቻላችሁት መጠን የሚያስታርቅ የሆነ ኮሜንትን ለመላክ ሞክሩ። ሃይሚ ጀግና ነሽ፣ ብሩኬ ጀግና ነህ፣ ፍቅራችሁ ይቀጥላል፣ ገና ነው። ይሄ ጸብ አይደለም፣ መታረቃችሁ አይቀርም። በጣም ነው የምንወዳችሁ፣ አንድ ሆናችሁ ማየት ናፍቆናል። ሃይሚን የትላንት የነገርኩሽን ነገር ነው ቀጥታ ለቤተሰብ የምነግረው። ሃይሚ ይሄን ቪዲዮ እያየሽ እንደሆነ አውቃለሁ። በቃ ይሄን ቪዲዮ እንደምታየው እርግጠኛ ነኝ። ትላንትና በቃ የነገርኩሽን ነው ቀጥታ እያወራሁት ያለው እዚህ ማለት ነው። በቃ አንድ ሆናችሁ እንድትቀጥሉ ፈልጋለሁ። ፍቅራችሁ ይናፍቀናል። እኔ ብቻ አይደለሁም ብሩክ፣ እኔ ጓደኛ ስለሆንኩ አይደለሁም። ከኔ በላይ የሚወዱ ብዙ ቤተሰቦች አሉ። ብዙ ፋሚሊያንሶች አሉ ከኔ በላይ የሚቀርቡ ከኔ በላይ ማለት በቃ እነ ፍጽ ያሉ ሀብ አለ መለኛው አለ። እነሱ ያልመጡበት የራሳቸው የሆነ ምክንያት አላቸው። የሆነ በቃ ምክንያት ስላላቸው ነው ሀብና እንትና መለኛው ማለት ነው። እና በቃ ፍጽም በቻልከው መጠን እዛ ሆነ የሆነ ነገር ብታረግ አሪፍ ነው። እና እኔ እናንተም ብዙ ነገር አውርተናል እዚህ ጋር ማውራት ስለሌለብኝ ማለት ነው። ሁሉንም ከነሱ ጋር ያወራሁትን ነገር እዚህ ጋር ማውራት ስለማልችል ብዙ ነገር ስላወራ ማለት ነው። ሚስጥር አለ አሁን ምነግራችሁ አየር ባየር ነው። ይሄ አለ አይደል ለእናንተ መናገር ያለብኝ ፕራይቬሲ የሆኑ ነገሮች አሉ። እና በቃ እንደምንም ብላችሁ ደስ የሚሉ ኮሜንቶች፣ የሚያስታርቁ ኮሜንቶች ለመጻፍ ሞክሩ። እንግዲህ ወደ መጀመሪያው ፍቅራችሁ ይመልሳችሁ ፈጣሪ። እንደ መጀመሪያው አምሮባችሁ ተውባችሁ ደምቃችሁ የሚያሳይ ነገር ፈጣሪ ይስጠን። የምሬ ነው። መለያየታችሁን የሚፈልግ ብዙ አለ እና ለዛ ሰው ደስታ መሆን የለባችሁም። ዳኒ የሚባል ትኩሳት የሆነ ልጅ ልክ ናት እኮ ሶሲ አንጀት ብለዋለች። አንጀት የሆንክ ልጅ እና እንደምንም ብላችሁ ለመታረቅ ለመፍታት ሞክሩ። በጣም አድርጌ ነው የምወዳችሁ፣ አመሰግናችኋለሁ። ለዚህ ቻናል አዲስ የሆናችሁ ቤተሰቦች በሃይሚ በብሩኬ ስም ሰብስክራይብ እያረጋችሁ ይሄን ቻናል ሼር እያረጋችሁ በጣም አድርጌ ነው የማመሰግናችሁ። እወዳችኋለሁ። ይመቻችሁ።